ስለ ሶፊያ ስናገር ሶፊያ በአካል ተገናኝተናል አውቃታለሁ እጅግ በጣም መልካም የዋህ ደግ ሴት ጥሩ ሴት ጀግና ሴት ናትና ከሰሞኑ የተፈጠረውን ደግሞ አብረን እንመልከት። ምንድነው ይሄ መርዝ ወይኔ ውርደት በቃ ሁሉም ሰው እኔ ጋር ነው የሚፈርደው ሁላችሁም አታስፈልጉኝም በቃ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ስለ ሶፊያ የሆነ መልእክት ላስተላልፍ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት ላለውኝ እንዲሁም ደግሞ ከወደዳችሁት ሼር ላይክ ማድረጋችሁ እንዳይረሳ። ሶፊያ ከአሁን በፊት እንግዲህ በጣም ብዙ ነገሮችን እናሳለፈች ሁላችንም እናውቃለን የምናስታውሰው ጉዳይ ነው። በቅርብ ጊዜ አይናችን ያየነው ታሪክ የተለወጠ ታሪክም ነበር። ነገር ግን መታረቃቸው እጅግ በጣም ደስ ብሎናል አስደስቶናል። ግን ደግሞ ድጋሜ የስብራት አይነት ነገር ነው የገጠማት እቺ ልጅ ማለት ነው። ስለዚህ ሶፊያ በአሁን ሰዓት ራሷን ለማጥፋት ብዙ ነገሮችን እየሞከረች ትገኛለች ማለት ነው። በዚህ አጋጣሚ ደግሞ ከስሯ አለች አንዲት ሴት እሷ ናት ስለሷ እየተከራከረች ያለችው ምን እየሆንሽ ነው ምን እየተፈጠረ ነው እያለች እንዲሁም ደግሞ ከእለት እለት የምታሳልፋቸውን የህይወት ጉዳዮች ወይንም ፈተናዎቿን እየተመለከተች ያለው ነገር እንዲሁም ከስሯ እንደሚታወቀው ፋፉ አለ። ለነገሩ ግን ፋፉና ሶፊያ አንድ ላይ ከሆኑ በኋላ ነው ነገሮቹ ሊፈጠሩ የቻሉት። እኔ ስለ ሶፊያ ስናገር ሶፊያ እውነት ለመናገር እንዳልኳችሁ መግቢያ ላይ አግኝቻታለሁ በጣም ጥሩ ሴት እንደምትናገረው ወይንም ደግሞ ሰዎች እንደሚያወሩት ሳይሆን በተግባር እኔ ነው ያየኋትኝ። እውነት በጣም የዋህ ደግ ጀግና ጠንካራ ሴት እንዲሁም ደግሞ ተናግራ ወደ ሶሻል ሚዲያ ያላወጣቻቸው በጣም በርካታ ፈተናዎችን ያሳለፈች በጣም ብርቱ ሴት ናት ስለ እውነት ማለት ነውና ይቺ ልጅ ግን ብዙ ነገሮችን ያሳለፈች ህይወቷን ሳትሸነፍ ተሸንፋ እጅ ሳትሰጥ ለብዙ ነገሮች በዙሪያ ያሉት ጓደኞቿ እንዴት ያደረጓት እንደሆነ በላይፏ ላይ በህይወቷ ላይ እሱ ብቻ ሳይሆን ህይወቷን ለማጥፋት ድረስ የመከሩበት ሙከራዎችም ነበሩ። እነዛን ነገሮች ግን ከሌ ብላ ሳታወጣ ውስጧ ድብቅ አድርጋ ይዛ ነገሮችን እያሳለፈች እየኖረች ያለች እህት ናትና አሁን ላይ ደግሞ ተረጋግታ በኖረችበት ሰዓት ላይ ድጋሚ ደግሞ ያለቀሰች ያየናት ነው። ያንን ያለፈችውን ፈተና ድጋሚ እየተመለሰባት ነው። ይህ ደግሞ የሚሆነው አንዳንዴ የዋህነትም ያስጠቃልና ምንም ድምጹ ሳይሰማ እንደሚታወቀው የተንቢ ብዙ ነገሮችን ሞክራለች የሁለቱን ህይወት ለማስተካከል የማንን የቶፊቅንና የሶፊያን ማለት ነው። እንደሚዋደዱ እንደምትወደው ታውቃለች። እሷ ሌላ ሴት አታስብም በጭራሽ ሌላ ወንድ ማለት ነው ይቅርታ ሌላ ወንድ አታስብም። ህይወት ብላ ስታስብ ከሱ ሌላ ምንም አይነት ነገር አይታያትም አታስብም። ሆኖም እንደዛ ሆና ራሷን ጠብቃ እየኖረች ያለች በመካከል ደግሞ ይታረቃሉ ከአንድ አመት በኋላ ማለት ነው። ያን ደግሞ ቶፊቅና ሶፊያ እሷ ቤት ሄዳለች እሱ ቤት ሄዳለች እሷ ቤት መጥቷል ጥሩ የሆነ ግንኙነት እያደረጉ ነበርና ስራ ሲሆን ደግሞ ከተለያየ ሰዎች ጋር ተሰራላችሁ በተለይ ደግሞ እንደዚህ ሶሻል ሚዲያ ላይ ወይንም እንግዲህ እንደዚህ አይነት ስራ በምትሰሩበት ሰዓት ብዙ ፈተናዎች ሊያጋጥሟችሁ ይችላሉ። በተለይ ደግሞ ትታዋችሁ የነበሩ ያሳለፋችሁት ህይወት ወይም ጓደኛ ካለ እነሱ ከሌላ ሴት ጋር ስትታዩ የሆነ ድጋሚ እንደገና ነው ሌላ ነገር እንትን የሚልባቸው ማለት ነውና ሶፊዬ ከፋፉ ጋር ስትሰራ ነበር። ያ ነገር ደግሞ በመካከል ለቶፊቅ ሌላ ነገር መስሎ ቶፊቅ ደግሞ ሌላ ነገር ሲፈጥሩ የተለያዩ ነገሮችን ሲያሳልፉ አይታናቸው ነበር። አንዳንዴ የምናያቸው ነገሮች ሁሉ ውሸት ሊመስሉ ይችላሉ ግን ደግሞ የሚደረጉ ነገሮች እኔ ስለማቅበው ውስጥ አንዳንዶቹ እውነት ናቸው አንዳንዶቹም ደግሞ ከዛው ጋር ተመሳስለው የሚሰሩ ነገሮች ስለሚሆኑ ትንሽ ያወዛግባሉ። ግን ደግሞ ሆኖም ለልጅቷ ጥሩ ነገር እያሳለፈች አይደለም። ስራ ብላ በምትጀምርበት ሰዓት የሚገጥማት እንቅፋት በጣም በርካታ ናቸው። ያንን ነገር ስታሳልፍ ደግሞ ድጋሜ ሌላ በቃ ቀና ብላ ሌላ ነገር ልታሳልፍ ስራዋን ስትጀምር እንደዚሁ ደግሞ ድጋሜ መጥቶ የሚያሰናክላት ነገር በጣም ብዙ ነውና ባንዛት ለሶፊ ከስሯ ሆኖ በትክክል ጥሩ የልቧን ስሜት ተረድቶ የሷን ጉዳት የሚያቀላት ሰው ነው የምትፈልገው ማለት ነው። እና ግን ሁሉም ይቀርባታል ሁሉም ደግሞ ከትንሽ ጊዜ በኋላ ተቀይሮባት እሷን ሲጎዳት ብዙ ነገር ያደረገችላቸው ልጆች እሷን ብዙ ነገር ሲያደርጓት ነው የሚታየውና የሶፊ የዋህነት በጣም
ያስጠቃት ብዙ ነገር እየጎዳት ይመጣል ስለዚህ እናንተ ምን ብታደርግ ይሻላል ብላችሁ ትላላችሁ እኔ እንደ እህትነት እውነት ለመናገር የዋህነትን አቁማ በቃ ሰው መሆን ያለበትን ብትሆን ምክንያቱም ከሷ አይበልጥም እሷ የምትጎዳው ማንንም አልተጎዳላትም እኛ በርቀት ሆነን ምናልባት ከንፈር ልንመጥ እንችላለን ግን እሷ ናት አብዛኛውን ላይፎቿን ብዙ እያለቀሰች በሯን እየዘጋችም እየታመመችም የምታሳልፋቸውና ስለዚህ ከዚህ ድርጊቷ ጠንካራ ሆና አሁንም ቢሆን ጠንካራነቷን በብዙ ነገሮች አይታለች አሳልፋለች እንዲህ ብላ እንኳን ያላወራችሁ ነገር በጣም ብዙ ነገር አለ በስሯ ያሉ የእውነት እኔ ስትነግረኝ እንኳን ለኔ ማመን እስኪያቅተኝ ድረስ ነውና ይህ ጠንካራነቷን ስለዚህ በዚህ የዋህነቷን አቁማ ለምትቀርበው ሰው ብቻ ያምም የምትቀርበው ሰው በልኩ አድርጋ ከህይወቷ የሚበልጥ ነገር ስለሌለ ህይወቷን ብትታደግና ከሰዎች ያላትን ግንኙነት በልኩ ብታደርገው ድጋሚ ስብራት አይገጥማትም ብዬ እላለሁ እናንተ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ እንዲሁም ደግሞ ሼር ብታደርጉልኝ ደስ ይለኛል ሰላም ሁኑልኝ